ስነ ስርዓት የለውም። እኔ እንደዚህ አይነት ነገር ለማየው ራሱ ካካ እኮ ነው የሚመስለኝ። መድኃኒዓለም በቃ ከለር ነው እንጂ ከማየ ጋር በጣም የተወሰነ ነው ልዩነቱ። በቃ ሲያማት ቢሆን የደረቀ ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንዴት ነው ጾም? እንዴት እያደረጋችሁ ነው? እኛ ጋር ጾሙ በጣም ቆንጆ ነው። በጣም ደስ ብሎን እያሳለፍ ነው ያለነው ጾም ነው እና እንዴት ናችሁ እናንተ? ዛሬ እንግዲህ በምትወዱት ቪዲዮ መጥቼላችኋለሁ። ከዛ በፊት ግን የእውነት በጣም ደብሮኛል ከምነግራችሁ በላይ። ቪዲዮአችን ትንሽ ወርዷል እና ከቻላችሁ ሼር እያደረጋችሁ እንድታበረታቱኝ በጣም በጣም በአክብሮት ነው የምጠይቃችሁ። ሰብስክራይብ እያደረጋችሁ አበረታቱን። ትንሽ ቪዲዮአችን እንደነገርኳችሁ ወርዷል። ከዛ በተረፈ ግን ዛሬ አንድ ተንኮል አስቤያለሁ። ያው አላቅም እናት እንዴት ሊያደርገኝ እንደሚችል አላቅም። ምክንያቱም በጭራሽ የማይደራደረው ነገር በሆዱ አይደራሸርም፣ ምንም ነገር ቢሆን ማለት ነው። ዛሬ ቅዳሴ ነው። እኔና ማየ ቅዳሴ አልሄድንም ዛሬ እና ናፍ ቅዳሴ ሄዷል። ከቅዳሴ ሲመጣ እርቦት ነው የሚመጣው። አስቡት፣ እርቦት እየመጣ ነው ያለው። እኔ ደግሞ በጣም የሚወደውን ነገር በጣም የሚወደውን ነገር ብታዩት ራሱ ለራሳችሁ ይዘገንናችኋል። የሰራሁት ምግብ ማለት ነው። በጣም የሚወደውን በተቃራኒው በጣም የሚጠላውን ነገር ነው የሰራሁት። ገንፎ በጣም ነው የሚጠላው። አይደለም እንደዚህ እርቦት ቀርቶ ማለት ነው። በደህናው ሰዓት እንኳን እኔ አራስ እንኳን ሆኜ ገንፎ ቀምሶ እንኳን አያውቅም። በጣም ነው የሚጠላው እና ዛሬ እስቲ ምን አለበት ባበሳጨው። እሱም ፕራንክ ሰርቶኝ ነበር ከዚህ በፊት። እኔም እስቲ ልድገመው፣ ምክንያቱም እንዲተወኝ ስለምፈልግ በፕራንክ ይሄ ፕራንክ መስራት እንዲተው ስለምፈልግ በዚህ ፕራንክ እኔም እንዲተው አደርገዋለሁ ማለት ነው። ከዚህ በኋላ ፕራንክ እንዳይሰራ ነው የማደርገው እና እናንተም ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር እያደረጋችሁ አበረታቱ። ይሄ ቪዲዮ ስንት ላይክ ካገኘ ወይም ደግሞ ስንት ቪው ካገኘ እኛ የማትፈልጉትን ለምሳሌ ያላቀም ፕራንክ እንድንሰራ የማትፈልጉ ከሆነ ብቻ እንደዚህ ብላችሁ የሆነ ኮመንት ጻፉና ላይኩን አይተን እንወስናለን ማለት ነው። ለማንኛውም ገንፎ አላሳያችሁ። እንኳን ሊበላ ማለት ነው ለአይን እንኳን ነው የሚያስጠላው። ማርያምን ነው የምላቸው። ግን ደግሞ አለው ማለት ሁሌ እንጀራ ነው የምንበላው። ምን አለበት አንዳንዴ እንኳን ገንፎ ቢበላ ምንድን ነው ችግሩ ብዬ ድርቅ ነው የምለው ማለት ነው። እንግዲህ እግዚአብሔር የሆነ ማርያም በጣም እንደሚናደድ ግልጽ ነው አይደለም? እሱ እኔ እንኳን እርቦኝ መጥቼ እንደዛ ልደረግ እናድዳለሁ እና እንዳያጠናግረኝ ፈርቻለሁ። ግን ደግሞ በቃ እንዴት እንደሚሆን ሪያክሽኑ እናያለን። ልክ ሲመጣ ቪዲዮን አስጀምረዋለሁ። እስከዛ ድረስ አብራችሁኝ ቆዩ። ወዳችኋለሁ ውዶቼ። እናት ምሳ ምንድን ነው ሳታዘጋጅ ጠበቅሽኝ?
ጨርሻለሁ። እኔ ራሱ እንዴት እንደራበኝ ገንፎ ሰርተሽ አንዳንዴ ከእንጀራ እንውጣ ብዬ እኮ ነው። እንጀራ ነው። እንጀራ የለሽ? እንጀራ ስለሌለኝ እኮ ነው ገንፎ የሰራው። በጣም እኮ ቆንጆ ነው። ይሄ እንደዚህ የሆነው አቅርቤው አንቺ ደግሞ ይሄን ብለሽ ታቀርቢያለሽ እንዴ? ለራሴ ረጉ ምን ሆነሽ ነው እኮ አቅርቤ ቆይቶ ስለሆነ ነው። ዘይቱ እንትን ብሎ ነው እንጂ እኮ ምንም ጣዕሙ ግን በጣም ነው የሚጣፍጠው። እናቴ እናሽ ቢዩ እኔ አልበላም። እሺ አሁን ቀልዱን ተይና ምግብ ስጪ። ወላሂ ምግብ ስጪ። ለምን ደግሞ ተቆልፊው? ብላ ምግብ ስለሌለ ነው እንጀራ የለም። ለዛ ነው እኮ ለምሳሌ አሁን ቀልዱን ተይና ገንፎ ከመቼ ወዲህ ነው የምበላው? ከስንት ጊዜ አንዴ ብትበላ ምንድን ነው ችግሩ ነው? እናት አትቀልጂ በእናትሽ እንዴ ቀልኩኝ ነው ብላሽ። አሁን ቶሎ ቶሎ ነው ብላማ ቡና ላፍላ። ምንድን ነው አሁን እንዴ አሁን ይሄ ምን ነው ምግብ እንደው እስቲ በመድኃኒዓለም ይሄ ገንፎ ነው ወይስ ምንድን ነው? እያየሁ ነው ገንፎ ነው እንጂ እስቲ ምን እንደሚመስል አንቺ ራስሽ ነው ፍርስረስ የሚል ገንፎ አለ እንዴ? ዘረው የለበሰሽ ባክሽ ያተህል እኮ ነው ይወራው። እናት እኔ ከመቼ ጀምሮ ነው ገንፎ? አሁን እኔ ገንፎ አልበላም አይደል እኮ ገንፎ አትበላም፣ ግን ከስንት ጊዜ አንዴ ብላ። እኔ ይቅርብ በቃ ለኔ የሆነ ነገር ስለሌለ ሰው ደግሞ ሲመጣ እንደዚህ አይነት ነገር ታመጫለሽ። አሁን ካለሽ ልብላ እስቲ። ይሄ ምንድን ነው? ይሄ ዘይት የለው ቆሎ ምናምን። ይሄን ቆሎ የገንፎ ቆሎ ይሄ አሁን እንደው ቢላ ይወጋዋል። እስቲ ቢላ ይወጋዋል እንደው በመድኃኒዓለም እንደው እና እየቀለድሽ ነው። እንዴት ነው ቢላ ይወጋዋል ማለት? ጥንካሬ ውስጥ ላንቺ እንኳን ያኝ ክልሽ አልጠርስሽ ረህል ነው ኃጢአት ውስጥ እኔም አላቦካካም። ለምን በላው ነገር አታቦካካም እንዳያስጠላን። ለዛ እኮ ነው እንደዛ ነው። እሺ ላስተካክለው። ቆይ ደህና አሳምሬ አሽሞንሙኝ ያመጣኋትን ምግብ እንደዚህ እንደቆሎ ፈረፈርከው እንጂ እኮ ይኸውልህ፣ በርበሬውን ዘይቱን ተመልከተው። ደስ ይልሃል ብዬ ሰርቼ በዛ ላይ ደግሞ ዘይት በዛ አድርጌ ጣዕሙ ራሱ ልዩ ነው። መድረቁን አትይ፣ ዋናው ጣዕሙ አትጃጀ ነው። በመብራት ስነ ስርዓት ነው። እኔ እንደዚህ አይነት ነገር ለማየው ራሱ ካካኮ ነው መድኃኒዓለም በቃ ከለር ነው እንጂ ከማየ ጋር በጣም የተወሰነ ነው። በቃ ሲያማት ነው የደረቅ ማለት ነው። እናትሽ ከሌለሽ በእውነት ችግር የለም። ከሌለሽ ሚሄድ እና እዚያ እናፍታኝ ሆነች ነገር ልብላ አላውቅም እንጂ እኔ አሁን ገንፎ እንደማልበላ ታውቂያለሽ። አሁን አትበል። ምን አትበል? አትበል። አሁን ምግቡን ብላና ኧረ አታስጠጊ ይሄን ነገር እናትሽ እንዴ! እኔ አልበላም። በቃ የለሽም። የእውነት ማለት የውሸት ታዲያ እኔ ራሴ እኮ እርቦኛል። እኔም እየጾምኩ ነው እኮ አሁን መብላት እፈልጋለሁ። አንተም ብላ እኔ የምንብላማ ቡና ምን
አሁን እንደዚህ አይነት ምሳ ነው መሰለኝ ነገር ነው መሰለኝ ነው ወዳኔ የምን ነገር ምሳ እንደዚህ አቅርቤልህ የምን ነገር ነው? ስለዚህ ነው የት ነው የምትሄደው? ልብላ ውጪ እንዴ ይሄን ለምን እበላለሁ? ልሞት እንዴ በረሃ ደግሞ እኮ ነው የምመጣው። እኔ በልቼ ቡና ጠጥቼ አረፍ ብዬ ምናምን እጠብቃለሁ። ይሄ ምን እስቲ እስቲ በመድኃኒዓለም እዩ እስቲ እንደው ምንድን ነው ይሄ? አንቺስ እንዴት እሺ ብሎ ይበላልሻል? ትጥለው እና አንቺ የት ነው የምትሄደው? ብላና ቶሎ ቡና ለፍላ በእናትህ ህፃኗ እንዳትነሳብኝ። አሁን ብላና እንትን ልበል። ምንድን ነው እቺን ቀስ እያልሽ ማለት እያላመጥሽ ቀስ እያልሽ እንደ ቆሎም እንደዚህ እያረግሽ ጨርሻት። በቁጥር አድርገሽ ትንሽ ፈርፈር አድርጊው። እሺ ይቀርባል። ናቲ ናፍ መቤቴን እናት እኔ እርቦኛል። አሁን እኔ ከአንቺ ጋር የምዳረግበት ሰዓት አለ። እርቦኛል፣ ደክሞኛል፣ ማረፍ ነው የምፈልገው እኮ። ታዲያ እኔ ምን አልኩኝ? አሁን እኮ እኔ ያቀረብሽልኝ ምግብ እኮ ማለት ነው ከዱላ አይተናነስ። ቢያንስ እኔ ውጭ ወጣ ብዬ እመጣለሁ። ቡናዋን ፋፈሻ ቤት ጠብቅኝ። ናፍና ብላ ሁሌ እንደምታረጊው ምግቧንም በስነ ስርዓት አቅርበሽ ነበር የምትቀርቢው። እኔ ገና ከቤት ስወጣ ገና ቤት ስገባ ያስታውቃል። ጸጥ ብሏል። እኔ እንደውም ያሰብኩት ምንድን ነው ስራ በዝቶብሽ ወይ የሆነ ነገር ስትይ አልተመቸሽ ምናምን ያሰብኩት። አሁን ይህንን ምግብ ብለሽ ምን ሆነ እኮ ነው። እኔ እኮ ግራ የገባኝ ምን ሆነ ይሄ ምግብ? እንደው በመድኃኒዓለም በህይወትሽ እንደዚህ አይነት ገንፎ ሰርተሽ ታውቂያለሽ? በሌላው ጊዜስ ይሄ ገንፎ ነው ወይስ ይሄ እኮ በመዶሻው ሊሰሩ እኮ አይሰበሩ ከመጠን እኮ የተነሳ ስለቆየኩ ነው። አንቺ ጥርስሽ ጥሩ ስለሆነ ብዙ አትቸገሪም። በደንብ ሞክሪያት። እኔ አሁን አትሊስት ስመጣ ብዙን ፋፈሽ አድርገሽ ምናምን ማየት ተነሳለች። ትንሽ ተጫውተን አላፍላለሁ እንጂ አሁን ይሄን ምግብ ይልበላች ደክሞኛል። በጣም ነው የተናደድኩት፣ ግን የመናደድ ኢነርጂ የለኝም። በቃ ይሄ ከውስጤ ቆስሏል። የባሰማ አይሆንም እኮ ልቀቂኝ። አለሽ እየቀለድሽ ነው አይደል? ውሸትሽን ነው አይደል? የለኝም በእውነት ደግሞ ቁጭ ብለን እንድታወራ ነው እንትን እያለችኝ እኮ ስለሆነ ጭምር ነው። እንደዚህ ነገር እያለኝ ስለሆነ ወዝ የለውም እራሱ እኮ በእውነት ኧረ አትንኪው በእውነት ኧረ እናቴ እንደው ናፈቅሽኝ። እንደዚህ አይነት ምግብ አንተ አንድ ቀን ገና በህይወቴ አንድ ቀን ገንፎ ሰርቼ ብጠብቅ እንቅልፍ ይመጣል። አረ ምንድን ነው ወዝ የለውም ስላልክ ነው። ወዙ ከስር ገብቶ ነው እንጂ ጨቅ ያለው ወዝ ያለው መቤቴን እየቀለች ነው። መብራት እየቀለች ነው። ሁሉ በተዘማሪያም ይሄን ያህል ከሳኩ ይበቃኛል። አንተም ደክሞሃል፣ እንብላና አንቺ አትጨማለቂ። እንግዲህ ስነ ስርዓት ነው። እኔ ወይ ልሂድ፣ መቤቴን አታበሳጭኝ እንዴ። እኔ እየቀለድሽ ነው የመሰለኝ። አሁን ስትመልሽኝ እኮ ቀልድ ላይ እንዳለሽ ነው የተሰማኝ። ስለዚህ ያለሽ ልጅ ምን ካልሆነ ልጅ እንዴ
እኔ ርቦኛል፣ መብራህን ርቦኛል። እኔም እኮ ርቦኛል። እንብላ። አሁን ይሄ መሬት ላይ የወደቀው ምናምን ትተን ይሄ ያለችዋል እንብላና እናት መቤቴን እኔ አልበላም። በቃ ይሄ ምግብ ነው ብዬ አልበላም። በቃ ይሄ ካካ ነው። በቃ ከማየ ትንሽ ነው ለወጥ ያለው። አልበላልሽም እባክሽ አቦ አታሰቃይኝ። መቤቴን በቃ አልበላም። ካለሽ አለሽ፣ ካልሆነ እኔ እንዳታገኝ ማለት እዚህ ጋር እኮ ነው የሚሄደው፣ ቅርብ ነው የሚሄደው። ዴኒስ እንደዚህ ሆኖ አንተ የጠላኸውን ነገር እኔ ለምን እበላለሁ? አንቺ እኮ ትበያለሽ እኮ አንቺ እኮ ተስማምቶሻል እኮ ስታኝኪው እራሱ ከሰት ስታዩ እኮ አስተማሩ። ለእኔ ግን በል የምትለው የጤና ይመስል እንደ አንቺ እኔ ርቦኛል። ይሄን ገንፎሽ ነዛው ገንፎ ይሄ ገንፎም አይደለም እኮ ገሶ ነው። እናተኝ በእውነት ተኝ እሺ እኮ ምግብ አለሽ? ፍራንክ ነው በቃ። ቆይማ ከዛ ላይ አልፍ አይችልም፣ ከፕራንክ ላይ አልፍ አይችልም። እንደዚህ አይነት ገንፎ አይቼም ማለት እኮ ምግብ አይታለች። አምጣታ ታነሽ ተሳክቶልኛል አልተሳካልኝ? እንዴት ተንጨረጨርክ እኮ። ፍራንኬን ጀምሬያለሁ። ይሄ እንደውም በትንሹ ነው። በእንዴት አይነት ፍራንክ እንደምመጣበት ታያለህ። እንዲቆስል የእምር ግን ከልቤ ነው የሳኩት። ማርያምን ማለት ነው ከልቤ ነው ያሳከኝ። እኔ ይኸውልሽ ሁልጊዜ ስመጣ የሆነ ድባቡ ደስ ይላል። ከግቢ ስገባ እኮ ድባቡ ደስ ይላል። ዛሬ ስገባም የሆነ ድክም ያለ ነገር ነው። የለሽም መጣሁ ውሃ በዚህ በእንትና መጣሽ። ትክክል ያልሆነ ነገር ያለው ያልተጠበቀ ሲጀምር አዘጋጅተሽ ነው የምትጠብቂው። ዛሬ ሰዓት ብቻ የሆነ ነገር ልክ ያልሆነ ነገር እንዳለ አውቄያለሁ። እናም ምሳ ተብሎ የመጣው ደግሞ ሞር በቃ የመጨረሻ የሚያፈርስ ነው። ይሄ ገንፎ ነው ግን የሆነት እንዴት አድርገሽ ነው እንደዚህ ያደረግሽው? እንዴት ነው የሆነልሽ እንደዚህ? እንዲያስጠላ አድርጌ ነው የሰራሁት። አንተ አደራ። ለማንኛውም ቪዲዮን ከወደዳችሁት እስከ መጨረሻው ድረስ እዩት። ወዳችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ፍራንኬን ጀምሬያለሁ። በጣም በከባድ ፍራንክ ነው የምመጣው። ገና አንተን እንዲደም ባስለቅስሃለሁ። አሁን ሊያስመልስ እንዲያጦለወለህ ነው። ከዚህ በላይ በጣም ነው የሚያስጠላው። አሁን ማውራት ትችላለህ። ምግቡ ነው በእናትሽ ምግቡ ነው